አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል ማለት አልገባኝም። አሁን ቅርብ ሰዓት ይቅርታ በጣም ሞት ስለሆንኩኝ ነው ማለት ያደረገው ነገር ልክ ስላልሆነ ሲጀመር አንተ ጥፋት ኖረበትም አንኖረበትም ወንድሜ ማሳሰር ስልጣን ማን ሰጠ ነው አንተ? ሲጀመር ነገር ልንገር ወንድሜ አንደኛ ነው ያውም እኔ ከወንድም ባለፈ ገና የሰውን ጨምረል እንዴት ታሳስራለህ? ባልተጣራ ምን መረጃ ይዛል? ያጣራው ነገር አለ? ልንገር አንድ ጊዜ ወንድሜ ስማኝ። አሁን መረጃ እኮ ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን የማሰረም እንትን የለበትም ህግ ይፈታቸዋል። ነገ ከነገ ለምንድን ነው አንድ ቀን ሚንገላቱት? እስኪጣራ ድረስ መግባት ካለባቸው ይገባሉ። ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ቁጭ የሚለው ቤቱ። አሁን ለምሳሌ ሌላ ሰው ቢሆን ቀድም አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። በቃ የሚያደርገው ነገር ትክክል ካልሆነ ወንድምም ይሁን መቀጣት ባለበት መንገድ መቀጣት አለበት። ወንድሜ ከሆነ መቀጣት አለበት። ግን እኔ ምን መረጃ ይዘሃል ነው? ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ደህና ነን ከተባለን ደህና ነን ፈጣሪ ይመስገን። ያው እንግዲህ ዛሬ በሰዓት የመጣሁበት ምክንያት የሆነ ነገር በጣም አናዶኝ የመጣሁት ማለትም እኔ ዳኒና ኤፍሬምን አብርሻ ሊያሳስረን ነበር አሳስሮን ነበር። እኔ ልጅ ስላለኝና በጣም ተናድጃለሁ። የምር በጣም ይቅርታ። በነገራችሁ ላይ በጣም እንደዚህ ውዝግብግብ እያልኩኝ ነው እየተናገርኩኝ ያለሁት በጣም ስለተናደድኩኝ ማለት ነው። እና ምንም እርግጠኛ ባልሆነበት ነገር ዳኒና ኤፍሬምን አብርሽ አሳስሯቸዋል። እና ያው እኔም እስኪረጋገጥ ድረስ ልጅ ስላለሽ ምናምን ተብዬ ነው የተፈታሁት እንጂ እኔንም ሊያሳስረኝ ነበር አብርሃም። እና በቅርብ ሰዓት ከዴቭ ጋራ አብርሽ በቅርብ ሰዓት ከዴቭ ጋራ ኤፋ ተገናኝቶ ነበረ። በጣም ሆቶኜ ነው ማናገራችሁ። በጣም ይቅርታ ለዚህ እንትኔ። ምክንያቱም የተደረገው ነገር ጭራሽ ልክ አይደለም። ምክንያቱም ኤፍሬም ምንም አላጠፋም፣ ዳኒ ምንም አላጠፋም፣ እኔ ምንም አላጠፋው። ምንም በማናቀው ነገር ሄደን የማይሆን መረጃ ሰጥቶ እንድንታሰር አድርጓል ማለት ነው። እና እንደነገርኳችሁ እኔ ልጅ ስላለኝ የተፈታሁት በዚህ ምክንያት ነው የምትለቀቂው ተብዬ ነው የወጣሁት። እና እንግዲህ ዛሬ ዴቭን ጠርቻለሁ፣ ለዴቭ ነግሬዋለሁ እና እፈልጋለሁ ነው ያልኩት። እንደታሰረ ኤፍሬምን እና ዳኒን እንዳሳሰራቸው አልነገርኩትም። እንዲሁም ደግሞ በዴቭ በኩል ቡዜን ቀጥታ መደዋወል ስለማልችል ከሷ ጋራ ለዴቭ ነግሬው እንግዲህ ቡዜንም እንድትጠራ እፈልጋለሁ፣ እሷንም ማናገር እፈልጋለሁ ብየዋለሁኝ። ምክንያቱም አግባብ የሆነ ነገር አይደለም አብርሽ ያደረገው። በጭራሽ መታሰር አልነበረባቸው። ምንም በማያውቁት ነገር ነው የታሰሩት። እኔ ምንም የማውቀው ታሪክ የለም ማለት ሄርሜላና እንድትጠፋ ወይም ደግሞ እንድትታገት ያደረጉት ሶስቱ ናቸው፣ ሩታ፣ ዳኒና ኤፍሬም ናቸው እንድትጠፋ ያደረጉት ብሎ ሁለቱ ልጆች አሳስሯቸዋል ማለት ነው። እና እንዲሁም ደግሞ ከመሸ ነው ይሄ ነገር የተፈጠረው። እና በጣም የሚያስደነግጥ ነገር ነው የሆነው እውነት ለመናገር። ምክንያቱም እኔ ምንም የማውቀው ታሪክ የለም እስከዛሬ ድረስ። ቀልድ ነበር የመሰለኝ፣ የማየው ነገር ሁሉ ቀልድ ነበር የመሰለኝ። ምክንያቱም ገና ዛሬ ነው ሄርሜላም እንደጠፋች ያመለከቱት ማለት ነው። እስከዛሬ ድረስ ምንም ያመለከቱት ነገር የለም፣ ፖሊስ ጋር የሚሄዱበት ጉዳይ የለም። ምክንያቱም እስከዚህ ሰዓት ድረስ የጠፉበትን ዝም ያሉበትን ምክንያት እኔ እርግጠኛ መሆን አልችልም፣ በምንም ላቅ አልችልም። እና የፈለገ ነገር ቢሆን የፈለገ ነገር ቢደረግ ያለችበት እስካልታወቀ ድረስ እስከዛሬ ድረስ ዝም ማለታቸው እኔ እንጃ ልክ ነው ብዬ አላስብም። ምክንያቱም እውነተኛ መረጃ አለን ብለው ካሰቡ እኛን በእንደዚህ አይነት መንገድ በእንደዚህ አይነት ልክ ማረጋቸው ተገቢ ነው ብዬ አላስብም። ምክንያቱም እኔ ትክክል ነገር አይደለም እስከዛሬ ድረስ ሲደረግ የነበረው። እኛም እስከዛሬ ቀልድ ስናደርግ የነበረው ሁሉም ነገር ውሸትና ፌስ ስለመሰለን ነው እንጂ ሪል እሷ እንደጠፋች አናውቅም። ምክንያቱም እንደጠፋች ከሆነ የሚታሰበው በቶሎ እንደዚህ አይነት ነገር 24 ሰዓት ከሞላት በኋላ በቶሎ እርምጃ ይወሰዳል ወይም ፖሊስ ጋር ይሄዳሉ ወይም ያመለክታሉ ብለን ስላሰብን ነው እነሱ ሙድ ይያዙ ወይም ደግሞ እኛን ለማስጠቆር እያደረጉት ያለው ነገር መስሎ ነበር። እኛም እየቀለድን የነበረው እንጂ ሪል እንደጠፋች እኛም አናውቅም። ነገሩ እውነት እንደሆነ የገባን ኤፍሬም እና ዳኒ ሲታሰሩ ነው ነገሩ ትክክል እንደሆነ እንደጠፋችም የተረዳሁት ገና ዛሬ ነው። ማለት ማነው አብርሽ አሳስሯቸዋል። ዳኒና ኤፍሬምን እንደነገርኳችሁ ታስረዋል። ስለዚህ እኔ አሁን የምፈልገው ምንም ነገር አይደለም፣ ይሄ ነገር ውሸት ነው። እኛ እሷ እንድትጠፋም እሷ እንድትታገትም እሷ የሆነ ነገር እንድትሆንም ምንም ያደረግነው ነገር የለም። በዚህ 100% እርግጠኛ ነኝ። እኔ ዳኒም ኤፍሬምም ምንም ያጠፋ ነው ጥፋት የለም። ስለዚህ ነው ምንም የምፈልገው ነገር የለም። ዛሬ ኦሬዲ እየመሸ ነው። በዚህ ሰዓት መውጣት አይችሉም። ከነገ ጧት ግን እንዲያልፍ አልፈልግም። ይሄ ቀልድ አይደለም፣
ቀልድ አይደለም። ባላጠፉት ጥፋት ባልሰራነው ስራ ባላደረግነው ወንጀል ልጆቹን ማሳሰሩ ልጆቹን ያለ ጥፋታችን እስር ቤት እንዲያድሩ ማድረጉ ልክ አይደለም። ስለዚህ ከነገ እንዲያልፍ አልፈልግም። ነገ ጧት እንዲፈቱ ፈልጋለሁ። ይሄንን ነገር ደግሞ ለማድረግ ዴቭንና ቡዜን ጠርቻቸዋለሁ። እንደነገርኳችሁ ከቡዜ ጋር መደዋወል መነጋገር ምናምን አልችልም፣ ግን ደግሞ ለዴቭ ቡዜን ሚዛት እንድትመጣ ፈልጊያለሁ ስላልኩኝ ነግሬዋለሁ እና ለአብርሃምም ደውለው እንዲያስፈቱት ለማድረግ ነው የደወልኩላቸው። መተዋል እነሱም። ሰላም እንዴት ነህ? ሰላም ነው አለክ? እንዴት ነሽ ቡዜ? አለሽ? ሰላም ነው ደህና ነኝ። እንዴት ነህ? አለኝ። በሰላም ነው። እንደዚህ አቻኮሽ ይጠራሽኝ? አዎ በሰላም ነው። ይቅርታ በጣም ማለት ትንሽ ያስደነገጠኝ ነገር ስላለ ነው። ዴቭ ምን ተፈጠረ? አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል ማለት አልገባኝም። አሁን ቅርብ ሰዓት ይቅርታ በጣም ሞት ስለሆንኩኝ ነው ማለት ያደረገው ነገር ልክ ስላልሆነ እኔም ጭምር ላይ ያስገቡኝ ነበረ። ያው ልጅ ስላለሽ እና ነገሮች እስኪጣሩ ድረስ አንቺ ትለቀቂ ትችያለሽ ምናምን ብለው እኔ ተፈታው። ግን ደግሞ ዳኒና ኤፍሬም እስር ቤት ነው ያሉትና እየቀለድሽ ነው እንዴ? ኤፍሬምን ቅድም አግኝቼው አልነበረም እንዴ? ቀን ጠዋት አካባቢ እኮ አግኝቼዋለሁኝ። አዎ አውቃለሁ። እሺ እና ይሄ ሁለተኛ ቀልድ ነው? ቅድም አግኝቼዋለሁ እያልከኝ አልነበር እንዴ? አዎ ኤፍሬምን አግኝቼው እንደውም በቃ ለምንድን ነው ምናምን ብለን ከሱ ጋር አውርተን ምናምን የተለያየ ነው። አይ ከታሰረማ አሪፍ ነው። ደግ አደረገ። ቅርብ ሰዓት ነው ይሄ ነገር የተፈጠረው እና ማለት ምንም ያጠፉት ነገር የለም። እውነት ለመናገር ምንም የሚያጠፉት ነገር የለም። ሳይ አሁን ነው በቃ ትክክል የሰራው አብርሽ። የወለዴፍ እኔ ሁለት መሀል ወንድማማቾች መሀል አትግቢ ብዬሽ ነበረ። ጸብ ይፈጠራል፣ ይገዳደላሉ። ከሚገዳደሉ ደግሞ እኔ እስር ቤት ቢገባልኝ ይሻለኛል። ሲጀመር ትንሽ እንትን ይበል ቡዜ በእንደዚህ አይነት መንገድ ሲጀመር አሪፍ ነው። ተመችቶኛል ነው እንደዚህ አይባልም። ተመችቶኛል። በቃ ታላቂ ነሽ አከብርሻለሁኝ፣ ግን እንደዚህ አይወራም። አሁን እየተባለ ያለው ወንድማችን ታሰረ ነው እያለች ያለችው። ከሰውም ታሰረ ነው እያለች ያለችው። ዳኒም ታስሯል። ለምን ይታሰራሉ ነው ሲጀመር? ለዚህ ነው እንዴ? በዛ ላይ አንቺንም እንዴት ነው አስገብተው እንዴት አንቺን ለቀውሽ ነው ማለት ያው የተረጋገጠ መረጃ የለም። ስለዚህ አንቺ ደግሞ ልጅም ስላለሽ ዛሬ ነገሮች እስኪጣሩ ድረስ አንቺ መሄድ ትቻለሽ ብለው እነሱን አስገቧቸውና ይሄ ጭራሽ ልክ አይደለም ዴቭ። እኛ ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ ዛሬ ከጠፋሽ ስንተኛ ቀኗ ነው? አራተኛ ወር አምስተኛ ቀኗ ነው። አይ ሄርሜላ ጠፋሽ ከተባለ ማለት ነው። እኔ ራሱ አላወቅኩም። እስከዛሬ ድረስ ያላመለከቱ እስከዛሬ ድረስ የሚያሉት ነገሮች እኛ ላይ እርግጠኛ ከሆኑ እኛም ሲጀምር እየቀለድን ቀልድ እየመሰለን የነበረው ይሄ ነገር መሆን አለበት። ቀልድ እየመሰለን የነበረው ልጅ ምን ቀልድ ይመስላችሁ? እንደዚህ ማላገጥ ነበረባችሁ። ተረጋጊ ቡዜ። አሁን ቡዜ ዴቭን ማስረዳት ነው የምፈልገው። ምን ልፈልጌ ነው አሁን ምንም ያጠፉት ጥፋት የለም። ምንም የምናውቀው ነገር የለም። እቺ ልጅ ትጥፋም አትጥፋም ትታገትም አትታገትም ምንም የምናውቀው ነገር የለም። ሲቀጥል ደግሞ ቤተሰቦች አሏት። አብርሽ ይሄንን ነገር ማድረግ ባይፈልግ ወንድሙ ላይ እኔ ላይ ይሄን ነገር ማድረግ ባይፈልግ ግን ደግሞ እህት ወንድም አላት። እቺ ልጅ ጠፍታ እስከዛሬ ድረስ እንዴት ዝም ሊሉ ይችላሉ ብለን እኛን ለማስጠቆር ነበር የመሰለን በነገር ላይ እንጂ አሁን ነው ቅርብ ሰዓት ነው ሪል እንደሆነ ነገሮች የገቡት። ስለዚህ ምንም የምናውቀው ነገር የለም። እኛ ዴቭ ይቅርታ ቀን ራሱ ከኤፍሬም ጋር በዚህ ጉዳይ በጣም ተጨቃጭተን ተጣልተን ነበረ። ድንገት እንደውም እኔ በቃ ና እፈልጋለሁ ምናምን ስትይኝ ቡዜ እንደውም ማማ ተኝታ ነበርና እኔ በቃ ውጪ ብያት ነው ያስወጣኋት እሷን ራሱ እና ኤፍሬም በጣም ተጣልተን በቃ ለምን እንደዚህ ታደርጋለህ? ሲጀመርም ደግሞ በልጁ ህይወት እኔ በቃ እንደዛ ትናንትና ቪዲዮ አይቼ ለምን እንደዛ ታደርጋላችሁ? ሩታም ብትሆን አንተስ ብትሆን ዳኒ በጣም በቃ ያ ነገር መሆን የለበትም ብዬ በጣም ከሱ ጋር ተጨቃጭቀን ቀልድ መሰለን እውነት ለመናገር ዴቭ በእውነት ምክንያቱም እቺ ልጅ ጠፋሽ ከተባለ ኦልሬዲ ዛሬ ወር አራተኛ ወይ ደግሞ አምስተኛ ቀኗ ነው። 5 ቀን በሙሉ የፈለገ ነገር ቢሆን ቤተሰብ ዝም አይልም። የፈለገ ነገር ቢሆን እህት ወንድም ዝም አይልም። ስለዚህ እየቀለዱ ነው የመሰለን ገባ 24 ሰዓት እስካለፋት ድረስ ዝምታ ተገቢ ነው ወይም ልክ ነው ብዬ አላሰብኩኝም። እኔ እነሱ እየቀለዱ ነው ወይ እኛን ለማስጠቆር ነው ወይ ሙድ እያያዙ ነው ብዬ ነው ያሰብኩት በሰዓቱና ሲጀመር ምንም ያመለክቱት ነገር የለም። ገና አሁን ነገሮች የታሰሩት ሙድ ላይ ናችሁ እያላገጣችሁ ስለሆነ ማንን ምን ትሰማላችሁ እናንተ? ያው አንድ ነገር ላስረዳሽ ጊዜ አሁን አንድ ነገር ላስረዳሽ መች ሰማሽ?
ተረጋጊና አንድ ነገር ላስረዳሽ። እንዴ ተረጋጋ። አሁን ምንድነው ለኔ የምታበስሪኝ? አሁን ያውልሽ እኔ አሁን ማለት ነው ገና ዛሬ ነው ገና አሁን ቅርብ ሰዓት ነው ለፖሊስ ያመለከቱት። እስከ ዛሬ ድረስ አላመለከቱም። ስለዚህ ዝም ማለታቸው ይሄ መታገስ ይሄን ያህል እኮ እንትን አይልም። ስለታገሰ መሰለኝ ጸጥ ያለው። ያውልሽ እሱ መታገስ ሊችል ይችላል። እህት ወንድም ግን ዝም አይልም። ልጃቸውን የጠፋቸው ዝም አላሉ። ዝም አላሉ። አሁን በቃ የተፈጠረው ነገር በሙሉ ልክ አይደለም ዴቭ። አሁን ነው ልክ ያልሆነው ሩታ። እኔ አሁን የምፈልገው አሁን ነው ልክ ያልሆነው። እኔን አውሪኝ እስቲ። አሁን ነው ልክ ያልሆነው። ይኸውልሽ አንቺ ተረጋግተሽ እያወራሽኝ ስለሆነ አንቺ ጋር ማውራት አልችልም። እንዴት ላውራሽ? ከዚህ በፊት አውርቼሻለሁ። በጣም ተረጋግቼ ለማውራት ሞክሬያለሁ። አንቺን አግኝቼሽ ተረጋግቼ ለማውራት ሞክሬያለሁ። ግን ደግሞ አንቺ በጣም ሆት እየሆንሽ ነው እያናገርሽኝ የነበረው በቀደም። አሁን ተረጋጊና የምታናግሪኝ ከሆነ ተናግሪኝ። በእናትህ እንደዛ በህመሜ ላይ ጭንቀት አልፈልግም። ሲጀመር በአንደኛ ደረጃ ብዙ አሁን እያወራን ያለ ነው እንግዲህ ትልቅ ነገር ተፈጥሮ ነው አይደለ? ስለዛ ተረጋጉ። የሁለታችሁ አለመግባባት ራሳችሁ ሁለታችሁ ትጨርሱታላችሁ። አሁን ግን እኔ አብርሽንም ደውዬለታለሁ። ግን አሁን እኔ እንደዚህ አይነት ነገር ውስጥ በመጀመሪያ ደረጃ ሊገባ አይገባም ነበር ሳይጣራ እናንተ እዚህ እጃችሁ ይኑርበት አይኑርበት ሳይታወቅ አንተ ዝም በል በቃ። ኖ አይደለም ብዙ ልክ አይደለም። ልክ ነው ልክ አይደለም። ወንድም መታሰር አለበት። ምክንያቱም እንዲገዳደሉ አልፈልግም ነው ብዙ አልገባህም አንተ። እየተደረገ የነበረው ነገር ልክ አይደለም። ወንድሜ ታስሮ ምን ልክ ነው? ይሄ የሆነ ሰይጣን ነው የገባው መሀላችን ላይ የሚበጠብጥ። አቁም በቃ አንተ። እኔ በዚህ ሀሳብ ሻልስ ነው የምፈልገው አንድ ነገር ብቻ ነው የምፈልገው ዴቭ። አብርሽን ጠርተኸው ልጆቹ እንዲያስፈታልኝ ነው ፈልገው። ነገ ጧት ደውዬለታለሁ ይመጣል። ሲጀመር እንዴት እንዳሳሰረም እንዲነግረኝ ይፈልጋል። ወንድሙን የሚያሳስረው እሱ ምን ስለሆነ አላቆምም ብዙ እንዲገዳደሉ አልፈልግም። ትንሽ ጊዜ ይቀጣ። ይኸው ልጁ ባላጠፋው ጥፋት ነግሬሽ ነበር። እንዴ ተረጋግጡ። ይሄን ነገር ማወቅ ነበረብሽ። መረጋጋት ካልቻልሽ ዞር ማለት ትችያለሽ። ባላጠፋው ጥፋት ግን አይቀጣም። አጥፋሽ መሰለኝ መጣ ማምጣት ፈልጌ ነው እንዴ መጣሁት አንቺ ጋር። በቃ አይቀጣም እኮ ተረጋግተሽ እንድታናግሪኝ ነው የጠራሁሽ እንጂ እንደዚህ እንድትሆኝብኝ አይደለም። እንዴት ነው? ምን ተፈጥሮ ነው? ኧረ ዝም በላቸው በእናትህ። ምን ተፈጥሮ ነው ይላል እንዴ? ታሰረ ምናምን ነገር ይሉኛል። የሰራውን ስራ ሰርተ ምንድነው? ምን አይነት ጥያቄ ነው የምትጠይቀው አንተ ራስህ? ምን ተፈጠረ ምናምን ለምን ትላለህ እኮ? ምን መገናኛ ለምንድን ነው ጠርተሻቸው ነው እንጂ እኔ እሱ ነው የጠራኝ። እኔ መቼ አወቅኩኝ እንደዚህ እንደሆነ? ለምንድን ነው የጠራሻቸው? ቆይ አይደለም ወንድሜ፣ ቆይ ለምን የጠራሻቸው? ጨርሰናል። እንደዛ አወራሽ ማውራት ቃልሽን ሰጠሽ ነው አይደል የወጣሽው? አዎ እኮ በቃ አንቺና ያደረከው ግን ነገር ግን አግባብ ስላልሆነ ነው። እንዳዳምጥኛ እንዴ አንቺን እንትን አላልኩሽም አይደለ? ምን አላልከኝ? ስለዚህ አሁንም አንቺ ጠባይ ከሌለሽ ነገ ከነገ ወዲያ ጩጬው ነው ጋር ይሆንና ህፃኑ ነው ጋር ይሆንና አንቺም ትገቢያለሽ መግባት ካለብሽ። አዎ በምንም ባላጣራው ነገር ሲጀመር ይኸውልህ ምንም ባላጠፋ ነው ጥፋት እንደዚህ በማድረግ አንተንም ጭምር ነው ላስቀጣ የምችለው። በነገር ላይ እሱ አስቀጪኝ በቃ ችግር እኮ ምንም ያደረግነው ነገር የለም። ምንም እውነት የለህም። ልጆቹ ምንም አላጠፉ። እሺ አንድ ጥያቄ በማያውቁት ነገር ነው የታሰሩት። እሺ ምን ይፈጠር ብለሽ ነው የጠራሻቸው? ልጆቹን እንዲያስፈቱልኝ። አንተ በጣም ጥጋብ ላይ ስለሆንክ እኛ ሲጀመር ዳኒና ሌላ ማን ነው ያሳሰብከው? እኛ የማስፈታትም የማሳሰርም ስልጣን የለንም። አንድ ሰው ወንጀል ከሰራ ጥፋት ከሰራ ይታሰራል። ጥፋት ወንጀል የለባቸውም። ልጆቹ ወንጀል የለባቸውም። እኔ ላናግረው። ሲጀመር አንተ ጥፋት ኖረበትም አልኖረበትም ወንድሜ የማሳሰር ስልጣን ማን ሰጠ ነው? አንተ ሲጀመር ነገር ልንገር ወንድሜ፣ አንደኛ ነው ያውም እኔ ከወንድም ባለፈ ገና የሰውን ጨምረልህ እንዴት ታሳስራለህ? ባልተጣራ ምን መረጃ ይዛል? ያጣራው ነገር አለ? አሁን እነዚህ እኔ ልንገርህ አንድ ጊዜ ወንድሜ ስማኝ። አሁን መረጃ እኮ ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን የማሰረም እንትን የለበትም። ህግ ይፈታቸዋል ነገ ከነገ። ለምንድን ነው አንድ ቀን የሚንገላቱት? እስኪጣራ ድረስ መግባት ካለባቸው ይገባሉ። ልንገርህ አንዴ አዳምጠኝ። ቆይ ይሄንን ነገር ለማድረግ የሆነ ፍንጭ ሊኖር ይገባል። ምንም ያገኘው ነገር የለም። በውሸት መረጃ ነው ያስገባቸው። ያመጣ ነው አይደል? ወይንም ምን እንሂድ ልጆቹን አስፈትተማ ትሄዳለህ። ልንገርህ እኔ እነዚህ ልጆች ምንም ነገር ስለሌለባቸው ነው የምታወራው። እሺ ችግር የለም። በደንብ አድርጌ ነው የማወራው። በደንብ ነው የሚመለከተኝ። ባላጠፋው ጥፋት እኮ ነው እያደረግሽ ያያለሽ። እንደዚህ አትበይ እያልኩሽ ነው። ወይኔ አንተ ለምን እንድንጣላ ታደርጊያለሽ? አሁንም እኮ ሌላ ጸብ እየፈጠራችሁ ነው እንዴ? ለምን ነው እንደዚህ የምታወሪው? ወንድሙ በጣም እንትን አለሽ ብዬ ነው። እና ማሰባው ክፋት ነው እንዴ? ታላግጥ ያኔ ማወቅ ነው ተረባለ። በቃ አሁን ብዙ ይሰምኛለሽ። ስለ ወንድሜ በዚህ ልክ መቆርቆሯ አሪፍ ነው። እናመሰግናለን። ችግር የለም። ግን ደግሞ የትኛውም ሰው
ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ቁጭ ብለው ቤቱ። አንድ ነገር ላስረዳ። እነሱ እየጠሩኝ እኔን እየጠሩኝ የኔን ጓደኞች በሄርሜላ መጥፋት እየሳቁ እየቀለዱ እንደገና ፎቶ እየለጠፉ 10 ቦታ ላይ በዚህ ልክ መሄድ አይጠበቅም። ነገሮች ውሸት መሰሉን። እውነት ቢኖራቸው ልንገርሽ፣ በቃ አሁን አይደለም አሁን ስትታሰሪ ወይ የሆነ ህግ ምናምን እንትን ሲይዘው ነው እንደ ነገሩ የምትንበጫበጭው። መጀመሪያ ምንም አልተንበጫበጭኩም። ይኸውልህ እኔ ጋር እውነት ስላለ ምንም ቢያበጫብጨኝ ነገር የለም። በኮንፊደንስ ጥግ ድረስ ሄዳለሁ። መሄድ ካለብህ በደንብ ነው የምሄደው። ምንም እኔ ስፈራም ስንበጫበጭም አይታየኝ አታውቅም በህይወቴ። አይገርምም አብርሽ? አሁን ልንገርህ አይደል እኔ በአጠቃላይ አሁን እነዚህ ልጆች እኮ ምን ሊገደሉ አይደለም የሄዱት። ምንድነው ወጣት ናቸው፣ ይዩት። 1 2 3 ቀን ይታሰሩና ይዩት። ንጹህ ሆነ ይፈታሉ። ንጹህ ካልሆኑ ደግሞ ጀመር ምን ማለት ነው? ስም በማጥፋት ያሳሰርክንበትም ነው። አንተም 3 ቀን 4 ቀን ታያዋለህ። ምን ችግር አለው? አስገብኝ። ለኔ ችግር የለውም። ግን ደግሞ እነዚህ ልጆች እውነት እኔ አሁን አንተን ነው ማስረዳት፣ እሷን አላስረዳት። ለምን እዛ እሷ ተከራክረን ቃል ሰታ ምናምን ይቅርታ ጠይቃ ምናምን ነው የወጣችው። ገባህ አይደለ? ስለዚህ ነገም ከነገ ወዲያ አሁንም እስኪረጋገጥ ድረስ ነው እነሱ እውነታ ጠይቀው ለአንተ አይደለም ለህግ ነው። በነገር ላይ ልጨርስ እኮ አሁን ረጅም አላወራም። እነዚህ ልጆች እስኪረጋገጥ ድረስ ገብተዋል አይደል? የተረጋገጠ ቀን እሷም ትገባለች። እሷ አሁን ልጅ ስላላት ምናምን አይደለም። እኔ ነኝ ነገሩን ያቀለልኩት። እኔ ጋር ህፃኑ መሆን ይችላል። ትክክለኛ እውነት ካለ ይታሰራሉ፣ እውነት ከሌለ ደግሞ ይወጣሉ። አለቀ። ማንም ህግ ደግሞ የትኛውም ህግ ንጹህ ሰውን የማሰር ማንም እንትን የለውም። ስለዚህ ነገሩ እስኪጣራ ድረስ ገብተዋል፣ ይግቡ፣ አለቀ። ስለዚህ እናል ደግሞ የሆነ ሰው የሚሞትበት ቦታ አይደለም የገቡት። እኔ አሁን በመጀመሪያ ደረጃ ሲጀመር እኔ አላወኩኝም። በቃ አንተ ሲጀመር ስጠራኝ እኔ ለሌላ ነገር የጠራኸኝ ነው እንጂ መሰለኝ። እኔ አሁንም እኔ ሲጀመር አሁን ሩታም ጠርታኝ እኔ ሩታም ስጠራኝ ለሌላ ነገር ነው መሰለኝ። ሲጀመር እኔ ኤፍሬም ታስሯል፣ ዳኒ ታስሯል። ጭራሽ እሷም ገብታ መጣው በፍጹም አላወኩም። አሁን ነው ማውቀው። ኤፍሬም ትላንትና ባደረጉት ነገር እኔ ደስ ስላላለኝ ወንድሜ ልክ አይደለም ብዬ ከወንድሜ ጋር ቀን ተገናኝተን ከሱ ጋር በጣም ብዙ ነው የተጨቃጨቅነው። እንዳውም እኔ ከቡዜ ጋር መሆኜ ምን እንደሆነ እንድጠይቅልኝ ልጠራት ነበር። እሷም ድንገት ተኝታ ነበር። እኔ አግኝቼ ከሱ ጋር ስንትና ስንት ተጨቃጭቀን ካሁን በኋላ እንደዚህ ነገር በፍጹም አላደርግም ብሎ እንደ ታላቅ ታዞኝ ተስማምቶ እሺ ብለን ተለያይተን አሁን ደግሞ ማታ ላይ ይሄንን ዱብዳ ስሰማ ምን ልበል ታዲያ? ምን እንድል ነው የምትፈልገው? አንደኛ አስረዳው እኮ በቃ የገቡበትን ምክንያት አስረዳው። በቃ እነዚህ ልጆች እኛ በዚህ ልክ ሰው ጠፍቶብን የሁሉ ነገር እየሆነ እነሱ እየቀለዱ ነበር አይደለ? ስለዚህ እነሱ ተጠርጥረዋል። ኦልሬዲ በቃ በጥርጥር ውስጥ ገብተዋል። ስለዚህ ያ ነገር እስኪረጋገጥ ድረስ ገቡ። አለቀ። 3 ቀንም 4 ቀንም ለምን ሳምንትም አይታሰሩም? ቢያንስ እንኳን ልጁን በእኛ ታናገረውም ወይ? ይኸውልህ ወንድሜ ስማኝ፣ እኔ እኮ አውርቼው ነበር ኤፋን ትላንትና አውርቼው እሺ ብሎኝ ተስማምቶ ጨርሶ ማታ ሳይ ሌላ ነገር ነው የተሰራው። እያላገጡ አይደረግም። ገባ? ልጁ ማየት አለበት በመጀመሪያ ደረጃ። ገባ? ለምን መሰለ? ይሄ የሆነ ነገር ከሌለ በስተቀር እንዲህ አይሆንም። ልጁ እናንተ ግን ሲጀመሩ ሁለታችሁ በራሱ ልክ ናችሁ። አንተ ራስህ ልክ ነህ እንዴ? ምንድነው የምታወሩት? ምንድነው የምታወራው? ወንድሜ ስለሆነ አይደለም ባይዘው። እሺ እኔ ወንድሜ አሁን ለምሳሌ ሌላ ሰው ቢሆን ቀድመ አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። በቃ የሚያደርገው ነገር ትክክል ካልሆነ ወንድምም ይሁን መቀጣት ባለበት መንገድ መቀጣት አለበት። ወንድሜ ከሆነ መቀጣት አለበት። ግን እኔ ምን መረጃ ይዘሃል ነው? በቃ ምን መረጃ ይዘሃል? እኮ ተቀጥቶ እኮ አይደለም። በውሸት ነው ያሳሰረው ዴቭ። ተቀጥቶ እኮ አይደለም። እስኪ ጣራ ድረስ ነው ያሳፈረው። እኔ ዴቭ አልገባህም። ምን እንዳለ ልንገርህ። ይረጋጋል ልጁ። ምን እንዳለ ልንገርህ። እንዲህ ከመሆን ከልጅቷን ከማላጋት አሳግተዋታል። 100% እርግጠኛ ነኝ ብሎ የውሸት ቃል ሰጥቶ ነው የወጣው። 100% እርግጠኛ እኮ በምንድን ነው? አሁን እዚህ ጋር መተሽ እኮ በዚህ ልክ ምብሩ ማለት አይጠበቅብሽም። ምን እዛ ቅድም እኮ አብረን ነበርን አይደል? ተናገርኩኝ እኮ መናገር አለብኝ። መሬት ሆነሽ ነው ይቅርታ። እኔ እንደዚህ አልመሰለኝም። መናገር ያለብኝ ተናግሬያለሁ። ውሸታቸውን መስሎኝ ቀልድ መስሎኝ ነው ይቅርታ ምናምን። እኔንም ይቅርታ ጠይቀሽ ነው ይቅርታ ህግ ነው ይቅርታ የጠየኩት። አንተን ይቅርታ አልጠየኩም። ምክንያቱም ጥፋቴ ስላልሆነ አንተን ይቅርታ አልጠይቅም። ህግን ግን ይቅርታ ጠይቃለሁ። ምክንያቱም ግዴታዬ ስለሆነ ህግ ማክበር ግዴታዬ ስለሆነ። ለአንተ ግን ምንም ጥፋት ስላላጠፋብኝ ይቅርታ አልጠይቅም። ገባ አይደል? ሲቀጥል ደግሞ ተረጋጊ። አንቺ አልተሰርሽማ። ተረጋጊ። በቃ ምንድን ነው በዚህ ልክ ቡር ማለት ስነ ስርዓት ክነስ እኮ በቃ ተረጋጊ። አፍን አትክፈት። ተረጋጊ እኮ አልኩሽ። እንዴ ምን ሆነሻል? እንዴ አማቷል። ይሄ ነገር ጥሩ ኖርማል ነው። በቃ ችግር የለውም። እሷም ደግሞ ከፈለገችው አንቺን ፈልገሽው ከሆነ እኮ ችግር የለውም። ታይዋለሽ። ለምን ነው ለማየት ጓጓሽ? በጣም ነው እንደምታሳየኝ። ይኸውልህ ነገሮችን ምንም ሳታውቅ ምንም መከራከር አልፈልግም። ሲጀመር ኖ ዴቭ ሲጠራኝ ለሌላ ጉዳይ ጠራ አይደለም። በመጀመሪያ ደረጃ እኔ አንድ ነገር ፈልጋለሁ።
መጥራቴን ጠርቻለሁኝ አይደል? ጠርቼ ደግሞ አሁን እሷ መኖሯን አላውቅም። ለምን ከሷ ጋር ጨርሰናል? እኔ ምንም የማውቀው ነገር የለም። አሁን እኔ እንግዲያው ና ብላ ጠራችኝ፣ እፈልጋቸዋለሁ አለችኝ። መጣን። ገብቷል አይደለም? አብርሽም ደውልለት ብላኛለች፣ ደወልኩለት፣ መጣሁ። አሁን እኔ ቀጥታ የምፈልገው ነገር ልጁ እንዲፈታ ፈልጋለሁ። ሲጀመር አንድ ነገር ደግሞ ምን የምፈልገው ካንተ የሆነ ነገር የሰው ልጅ ትክክለኛ አንተ በቂ መረጃ ሳይኖር እንግዲያው ብዙ ነገር አይቻለሁ። ቤት ድረስ በቂ መረጃ አለኝ እኮ አላልኩም። አልረጋጋም፣ በዚህ ጉዳይ አልረጋጋም። ችግር የለውም። እኔ ትላንትና እየነገርኩህ እኮ ነው። አሁንም እኮ ሙሉ ነገር መረጃ ይዤ አይደለም እያወራሁ ያለሁት፣ ግን ደግሞ እያደረጉት ነገር ትክክል ስላልሆነ አስጠርጥሯቸዋል ነው። ትክክልማ ያልሆነው እኮ አግኝቼ አወራሁት እኮ ስለአንተ ማውራት እኮ እኔ አላውቅም። እኔም አላውቅም። 100% እርግጠኛ ነኝ ብለህ ነው። ህግማ አያውቅም፣ እኔም አላውቅም። ግን ደግሞ እነዚህ ልጆች ተጠርጥረዋል። ስለተጠረጠሩ ደግሞ ይገባሉ። እኔ እኮ የማሳሰርም የማስፈታትም ስልጣን የለኝም እዚህ ጋር ገባክ? ሁላችንም ከህግ በታች ነን። ስለዚህ ይሄንን ደግሞ ማመን መቻል አለብን። ልክ ነህ። ሁላችንም ከህግ በታች ነን። ግን ምንም ነገር ቢሆን አንተ ወንድምህ ላይ የዚህን ያህል እርምጃ ስትራመድ ተረዳኸኝ አይደል? አንተ አሁን ወንድም የምትለው ወንድምን ስለምትወደው ሊሆን ይችላል። ግን ደግሞ ወንድም የሚሆን ምንም ይሁን ትንሽ ልጅ እኮ ይረጋጋ። ቆይ ትንሽ ልጅ አይደለም። ምን ይሆን ያለው ነገር ልክ አይደለም። ይረጋጋ። አንተ አሁን ወንድም እየወገንክ ነው ያለው። ይሄ ደግሞ ትክክል አይደለም። በቃ ምንም አይሆን። ይረጋጋ። እኔ በዛም ሆነ በዚህ ምን አንተ ከህግ ጋር ማናገር ያለብህንም ማናገር፣ ግን እኔ ልጆቹ እንዲፈቱ ፈልጋለሁ። ትክክለኛ ነገር ካለ ጥፋትም ካለባቸው ምንም ይኑር ማጣራት ባለብን መንገድ እኛ እንደ ቤተሰብ ጉዳዩን እንፈታለን። ይረጋጋ። በመጀመሪያ ደረጃ ሲጀምር ሰው ልጅ ሌላ ፖሊስ ጣቢያ ገብቶ ወይ እስር ቤት ገብቶ የሚረጋጋ ነገር የለም። ይረጋጋ። አሁን ከማላገጥ ከሆነ አይደለም እነሱ የገቡት የታሰሩት ይቅርና እሷ ለደቂቃ ላይ ለገባችው ደንግጣ ተረጋግታለች። ይኸው ተረጋግታ በጣም ነው እንዴ ተረጋጋው። የማይሆን ነገር እያደረክ ልረጋጋ እንዳጠብቅ ያው ሲቀጥል ደግሞ ማለት ነው ያደረከው ነገር በሙሉ እዛ ጋር 100% እርግጠኛ ነኝ ብለህ ዋሽተህ ነው ልጆቹ እንዲታሰሩ ያደረከው። ገብቶሃል? ምንም አልዋሸሁም። ተጠርጥረዋል ነው ያልኩት። በቃ ወራ እነሱን ያሳግቷት ይሄን ነገር እያደረጉ የከረሙት እነሱ ናቸው ብለህ በነገራችን ላይ ሁሉም ተጠርጣሪ እኮ ነው። በነገራችን ላይ እዚህ ጉዳይ ላይ ያለበት በህግ ፊት ሁሉም ተጠርጣሪ ነው። ገባ? አጠገቧም ያለው ሰው የሌለው ሰው ተጠርጣሪ ነው የሚሆነው በህግ ፊት ነው የምልሽ። እኔ ታዩ አንቺ ተጠርጣሪ ነሽ እንደዛ ከሆነ ገብቶሻል? ያው ነገር እኔ ከእናንተ ጋር መከራከር ፈልጌ አይደለም የመጣሁት። ሰማኛለህ? አሁን አንቺ ደግሞ በዚህ ልክ እንዲሆንሽ አልገባኝም። መረጃ በሙሉ ሄደ ይቅርታ ጠይቀህ ልጆቹን ነገ ጧት እንድታስፈታልኝ ፈልጋለሁ ይመስለኛል። ግን ሰምተኛል አይደል ማለት ነው ሩታን የሆነ ነገር ተበላሽቷል። ስለሰቡት ነገር ነበረ ሴራው ፈርሶ ነው የሚመስለኝ። በጣም አንቺ ግን እንደ እድሜሽ ሁኚ። እውነት በጣም ነው የሚደብረው። እግዚአብሔርን ይደብራል። አንቺ እንደ እድሜሽ ተከበር ይሻላል። በጣም ነው የሚደብረው። መልካም ጊዜ ነው ወንድሜ ዴቭ እደውልልሃለሁ። ችግር የለውም። አንተም ዋጋህን ታገኛለህ። ዴቭ ይኸውልህ የተፈጠረው ነገር በሙሉ የዚህን ያህል ማላገጥ አልገባኝም። ግን ተይው እሺ፣ እኛ መፍታት ባለብን መንገድ እንደ ቤተሰብ እኔ መፍታት ባለብኝ መንገድ እፈታለሁ። ልጆቹም ደግሞ ነገ እንዲፈቱ አደርጋለሁ። ምክንያቱም ይሄ ልክ አይደለም። ጥፋት ሊኖርበት ይችላል። አጥፍቶ ሊሆን ይችላል። ዳኒም አጥፍቶ ሊሆን ይችላል። አንቺም አጥፍተሽ ሊሆን ይችላል። ግን የሆነ ነገር እርግጠኛ ሳልሆን የሆነ ነገር በእጄ ሳልይዝ የዚህን ያህል እርምጃ መራመድ እኔ አልችልም። እሱን ደግሞ ይሄንን ያደረገበት መጠየቅ ባለብኝ መንገድ እኔ እሱን ማሸንፈው መንገድ ስላለኝ እሱን መጠየቅ ባለብኝ መንገድ ሲጀመር ዴቭ ውሸት ነው ሁሉ ነገር አላውቅም። ትናንትና ምናልባት እናንተ ያደረጋችሁት ነገር ጥፋት ነበረ። ያ ነገር አናዶት ሊሆን ይችላል። እናንተም ደግሞ በእንደዚህ አይነት መንገድ መሄድ የለባችሁም ከአሁን በኋላ ዴቭ። ይኸውልህ ልጅቷ ቀልድ አይደለም አይደል? ጠፋሽ ከተባለ ቤተሰብ አላት። ቤተሰቧ ምንም ያላለ እሱ መጥቶኛ እንዴት እንደዚህ ያደርገናል? እኛ ምንም የምናውቀው ነገር የለም። ደጋግሜ ነው የተናገርኩት። እዛም ቢሆን ምንም የምናውቀው ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ እስከዛሬ ዛሬ ኦልሞስት 5ኛ ቀኗ መሰለኝ አይ ቲንክ ጠፋሽ ከተባለ። ስለዚህ 5 ቀን ሙሉ እነሱም ዝም ሊሉ አይችሉም። እሺ ኤፍሬም ያላሳሰረበት ምክንያት እኔ ዝም ያለበት ምክንያት እኔ ልጁ እናት ነኝ፣ ኤፍሬም ወንድሙ ነው። አብርሽ ዝም አለ እንበል፣ እህት ወንድሟ ዝም ይላሉ? እኛ ብንታሰር ምን ይጎዳሉ? እነሱ ምንም የሚጎዱት ነገር የለም። ገብቷል? እኔ ደግሞ ብታሰር ልጄ አባቱ ጋር ይሆናል። ኖርማል ነው። ሶ ወንጀለኛ በሆን ኖሮ ማለት ነው። ስለዚህ ምንም ያጠፋሁት ምንም የበደልኩት ነገር ስለሌለ ልጆቹ እንዲፈቱ እፈልጋለሁ፣ ከነገ እንዳያልፉ። ሲጀመር ልጆቹ እንደሚፈቱ በእርግጠኝነት ነው የምነግርሽ። ያስፈታቸዋል። ሲጀመር ገብቶሻል አይደለም? ልክ እንዳስገባቸው ምን አድርጎ እንዳስገባቸው አላውቅም። እሱን ደግሞ እኔ እሱን መጠየቅ ባለብኝ መንገድ ጠይቄ ዴቭ እኔ እሱን እኔ እዚሁ ልነግር እችላለሁ። ማለት ምን እንዳለ እዛው ፊት ለፊት የተናገረውን ነገር ልነግር እችላለሁ። እነሱ ናቸው ያሳገቷቸው። ዛሬ አይ ቲንክ 4ኛ ወር 5ኛ ቀኗ ነው ከጠፋች።
ያሳሰሯት እሷ የቅርቡ ባለቤቴ ወንድሜና ጓደኛው ዳኒ ነው ብሎ ነው ያሳሰራቸው 100% ብሎ ኢቭን ያሳሰራቸው ገብቷል። ምንም መረጃ በሌለበት አሁን ምናልባት ግን አሁን እኔ ሲመስለኝ ከዚህ በፊትም ነግሬሻለሁ አብርሽ በባህሪው ልህኛ ስለሆነ ትናንትና ያደረጋችሁት ቪዲዮ ምናልባት እናንተ እንግዲህ ቀን ያለኝ እኔ እሷን አፋልጉኝ ነው በቃ ላፋልጉኝ ነው ስራ የሰራ ነው እሱ ላይ ግን ማላቀቃቸው አግባብ አልነበረም። አፋልጉኝ ማለታችን ራሱ እኮ ቢገባው ለሱ ጥሩ ነበር የሚያደርገው ነገር ነው እኛ እንድናላቀቅ ማለት አሁን እዛች ጋር ምን አለ መሰለሽ አሁን እናንተ በዘፈን በምን እንትን ስትሉ እያላገጣችሁበት ነው የመሰለው ገብቶሻል። እሱ ደግሞ ሲጀመርም እልህኛ ነው ሲጀመር ተናዳጅ ነው እንደዚህ ያለ እንግዲህ ወንድሙ ላይ መጨከን እንትን ያደረሰው ለዚህ ይመስለኛል ያለው ነገር ለኛነቱ ያዋጣውም ሲጀመር የሱ ለኝነት እኛን በውሸት ወንጅሎ ልጆቹን ያሳሰረበትን ሲጀመር እሱንም ሌላ ጥፋት እንደሆነና እሱን እንዲቀጣ ማድረግ እኔ አያቅተኝም። ምክንያቱም 100% እርግጠኛ ነኝ እኔ ጋር እውነት አለ ደረቴን ነፍቼ የፈለገ ቦታ ቢወስደኝ ደረቴን ነፍቼ መናገር እችላለሁ። ነገር ግን እዛ ጋራ ይቅርታ እየጠየኩኝ የነበረው በቃ ያደረግሽው ነገር ልክ አይደለም ህግ ማክበር አለብሽ ስላሉኝ ህግን አክብሬ ይቅርታ ጠይቄያለሁኝ። ግን ደግሞ እስከዛሬ ድረስ እነሱ ቤተሰቦቿ በታሪክ ዝም ሊሉ አይችሉም እኛ ያጠፋን ቢሆን ኖሮ። ስለዚህ እንደዛ አይነት ሐሳብ ስለነበረን እየቀለዱ ነበር የመሰለኝ ውሸታቸውን የመሰለኝ እኛን ለማስጠቆር እኛን ስም ለማስጠፋት ምናምን ነበር የመሰለኝ። ግን ደግሞ በዚህ ነው ልክ መሄዱ ከሆነ እኛም መሄድ አያቅተንም እኛም የሆነ ነገር ማድረግ አይከብደንም። ኢትስ ኦኬ ታዩ። ለማንኛውም አሁን ሩታ ችግር የለውም ያለው ነገር እኔ ማስተካከል እኔ ሞክራለሁ ልጆቹም ይፈታሉ ሲጀመር እኔ መቼስ እንግዲያው ሳይፈቱ እኔ እንቅልፍም አይወስደኝም። የፈለገውን ያህል ጊዜ ይፈጃል የፈለገውን ያህል ጊዜ ይጣራል ልጆቹ ይፈታሉ። ከዛ ደግሞ በውሸት አሳስሯቸዋል ብዬ እሱንም የውሸት መረጃ ሰጥቷል ብዬ ማስገባት አይቀርም። አንቺ ደግሞ ለጊዜው ከእንደዚህ አይነት ነገሮች ራቅ በይ በቃ ራቅ በይ ገብቶሻል አይደለም ራቅ በይ ያለውን ነገር እናስተካክላለን። አሁን እንሂድ ሰዓት ይደርሳል።